ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 28 ላይ እንገኛለን። ሚያዝያ 28 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በደቡብ ጎንደር በጋይንት ቀጠና በተለይ በጉና በስተምስራቅ አቅጣጫ በሚገኙ የተለያዩ አካባቢ በተደረገ ውጊያ አንድ ሬጅመንት ኃይል ጉዳት ደርሶበታል፣ ከጥቅም ውጭ ሆኗል የሚለውን ጨምሮ እንደዚሁ ድሽቃ፣ ሞርተር፣ ብሬንና ሌሎች የቡድን መሳሪያዎች በፋኖ እጅ ገብተዋል። በተመሳሳይ በወታደራዊ ኮንቮይ ላይ በተፈጸመ ጥቃትም ተሽከርካሪው ተገልብጦ ከ48 በላይ ወታደሮች ጉዳት ደርሶባቸዋል። እንግዲህ ኮሎኔል አለሜ ይከላከው ሬጅመንት ውስጥ የወጣ የለም የሚለውን መረጃ ጨምሮ በተለያዩ አካባቢዎች አሉ ዝርዝር የግንባር መረጃዎችን አደርሳቸዋለሁ። እንዲሁም ደግሞ በዚህ ቀጠና ፋኖ ወሳኝ የምትባለውን መሬት መልሶ ይዟል የሚለውን ጨምሮ ከፋኖ መረጃዎች አንጻር በደቡብ ጎንደር የተለያዩ አካባቢዎች አሉ ዝርዝር የግንባር መረጃዎችን ይዣለሁ። በራያ ቀጠናም ተመሳሳይ ውጊያ ሲደረግ ነው የዋለው። በራያ ቆቦ በሚገኙና በራያ አላማጣ በሚገኙ የተለያዩ አካባቢዎች በከባድ መሳሪያ የታገዙ ውጊያዎች ሲደረጉ ውለዋል። ይህንን እየተመለከተ ዝርዝር መረጃ አደርሳችኋለሁ። ከዚህ ባሻገር በመቀሌውን የፖለቲካ እንቅስቃሴና ተያያዥ ጉዳዮችን በተመለከተም እንደዚሁ አዳዲስ መረጃዎች አሉ። ትናንትና በሱዳን ካርቱም የተፈጸመው የድሮን ጥቃት ዓለም አቀፍ መነጋገሪያ ሆኗል። ጉዳዩ እስከ ዋሽንግተን ቤተመንግስት ድረስ እንደዚሁ መነጋገሪያ ሆኗል። ይሄ ጉዳይ እንግዲህ ከካርቱም አየር ማረፊያና የወታደራዊ ሎጂስቲክ ድብደባ ጋር በተያያዘ በትላንትናው ዕለት የሱዳን መንግስት ባወጣው መግለጫ ከኢትዮጵያ ባህር ዳር የተነሱ ድሮኖች ናቸው ይህንን ጥቃት የፈጸሙብኝ ብሏል። ዛሬ በዚህ ጉዳይ ላይ ካይሮም፣ ሪያድ ሳውዲ አረቢያም እንዲሁም ደግሞ አቡዳቢ ዩናይትድ አረብ ኤሚሬትስ ዋሽንግተንን ጨምሮ መቀሌ፣ አዲስ አበባ ያሉ የተለያዩ ባለድርሻ አካላት የተለያዩ መግለጫዎችን አውጥተዋል። ሱዳን በኢትዮጵያ የሚገኘው አምባሳደሯን ልጠራ እንደሆነም የሚገልጹ መረጃዎች አሉ። በተመሳሳይ እንደዚሁም ደግሞ የኢትዮጵያ አየር መንገድ በሱዳን የአየር ክልል የሚያደርጋቸውን በረራዎች ጭምር ለመከልከል በሱዳን በኩል እንቅስቃሴዎች እንዳሉ የሚገልጹ መረጃዎች ወጥተዋል። በቀጠናው ያለው ሁኔታ ከዕለት ወደ ዕለት እየተካረረ መምጣቱን የሚያሳዩ መረጃዎች ናቸው ያሉት። ይህንን ጉዳይ በተመለከተ ዝርዝር መረጃ አደርሳችኋለሁ። ከዛ ባሻገር በመቀሌ ያለው ወታደራዊ ሽኩቻ እንዲሁም ደግሞ አዲስ አበባ ያለው አጠቃላይ ሁኔታ ወደ መቀሌ ላይ የተለያዩ እርምጃዎችን ለመውሰድ በአዲስ አበባ እንቅስቃሴዎች እየተደረጉ መሆናቸው እንደዚሁ ተገልጿል። እነዚህም በቅደም ተከተል በዝርዝር የምሰሟቸው መረጃዎች ናቸው። እንደዚሁም ደግሞ የአፍሪካ ቀንድም ላይ እንደዚሁ አዳዲስ መረጃዎች አሉ። ቱርክና እስራኤል በእጅ አዙርና በቀጥታ በዚህ በተለይ በአፍሪካ ቀንድ በኤደን ባህረ ሰላጤ በተለይ በሶማሊያ ቀጠና እንደዚሁ በቀጥታና በተዘዋዋሪ ወታደራዊ ፍጥጫ ውስጥ ገብተዋል። ይህንን በተመለከተ ወደ ሞቃዲሾ ኤፍ-16 ጀቶችን ጨምሮ በርካታ የጦር መሳሪያ እያጓጓዘች የምትገኘው ቱርክ በዛሬ የሞቃዲሾ የመከላከያ ሚኒስትር ወደ ቱርክ በረራ አድርገዋል። ከዚህ ጋር በተያያዘም እንደዚሁ ያሉ አጫጭር መረጃዎችን ወደ እናንተ አደርሳለሁ። ከሀገር ውስጥ የግንባር ወታደራዊ መረጃዎች ከአፍሪካ ቀንድ ዲፕሎማሲያዊ እንዲሁም ደግሞ ተዛማጅ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ በትላንትናው ዕለት በካርቱም አየር ማረፊያና በካርቱም በሚገኙ ወታደራዊ ሎጂስቲክ ማዕከላት ላይ የተፈጸሙ የድሮን ጥቃቶችን ተከትሎ ጉዳዩ መነጋገሪያ ሆኗል። በዚህ ጉዳይ ላይ እንግዲህ ዩናይትድ አረብ ኤሚሬትስ እጅ የለበትም ብላለች። ጉዳዩ መነጋገሪያም ሆኗል። በካርቱም አየር ማረፊያ የተፈጸመው የድሮን ድብደባ በተመለከተ ዩናይትድ አረብ ኤሚሬትስ እጅ የለበትም ብላለች። ይህም እንግዲህ አዲስ ዓለም አቀፋዊና ቀጠና ሁኔታ ቀስቅሷል። ሱዳን ከባህር ዳር ተነስተው የተነሱ የዩናይትድ አረብ ኤሚሬትስ ድሮኖች ናቸው ጥቃት የፈጸሙብኝ ስትል ትላንትና ኢትዮጵያና ዩናይትድ አረብ ኤሚሬትስን በመወንጀል መግለጫ መስጠቷ ይታወቃል። ዩናይትድ አረብ ኤሚሬትስ ያለማቋረጥ በሱዳን የእርስ በርስ ጦርነት እየተሳተፈች በቀጥታና በተዘዋዋሪ በሱዳን ውስጥ ለደረሰው ጭፍጨፋ እልቂት ተጠያቂ ናት ስትል ሱዳን ዩናይትድ አረብ ኤሚሬትስን ከሳለች። ለሲቪሊያን እልቂትም በተባበሩት መንግስታት ድርጅት የዘር ማጥፋት ወንጀል ምርመራ እንዲከፈት በተደጋጋሚ ጥሪ አቅርባለች። ለዚህ ዩናይትድ አረብ ኤሚሬትስ እጇ ይገኝበታል በሚል ነው ሱዳን ይህንን እያቀረበች የምትገኘው። ዩናይትድ አረብ ኤሚሬትስ እጅ የለበትም ብላለች። እንግዲህ ዛሬ እንኳ ጠዋት በወጡ መረጃዎች ከኮሎምቢያ የተገዙ ቅጥረኛ ወታደሮችን ለአርኤስኤፍ በማቅረብ በኢትዮጵያ፣ በቻድ፣ በደቡብ ሱዳን፣ በሊቢያ በኩል ወደ ምዕራብ ሱዳን፣ ደቡብ ሱዳን እና ደቡብ ምስራቅ ሱዳን አዳዲስ ግንባሮችን በመፍጠር እንደዚሁም ደግሞ በሶማሊያ ቦሳሶ፣ ፑንትላንድ እና ሶማሊላንድ እንደዚሁ የወታደራዊ ማራገፊያ ቦታዎችን በመስራት በሱዳን ጦርነት በቀጥታ እየተሳተፈች ያለችው ቀዳሚው ሀገር ዩናይትድ አረብ ኤሚሬትስ ነች። ከአርኤስኤፍ ጎን ነች። በተቃራኒ ደግሞ እንደ ግብጽ፣ ካይሮ፣ ሳውዲ አረቢያ የመሳሰሉ ደግሞ
ከአልቡርሃን ጎን ተሰልፈው ይገኛሉ። ከሀገር ውስጥም እንደዚሁ ህወሓት ከአልቡርሃን ጎን ተሰልፎ ይገኛል። እንደዚሁም ደግሞ አስመራም እንደዚሁ ከአልቡርሃን ጎን ነው የምትገኘው። ለማንኛውም በዚህ በትላንቱ የአየር ድብደባ ተከትሎ ጉዳዩ ዓለም አቀፍ መነጋገሪያ ሆኗል። ግብፅና ሳውዲ አረቢያም እንደዚሁ ካርቱም የአየር ድብደባ ጀርባ ያሉ ጎረቤት ሀገራት ከድርጊታቸው እንዲቆጠቡ ሲሉ የኢትዮጵያን ስም ሳይጠቅሱ በቀጥታ ግን ወደ ኢትዮጵያ ያነጣጠሩ መግለጫዎችን አውጥተዋል። ጎረቤት ሀገራት ሲሉ ነው ያስጠነቀቁት። አሜሪካ በየትኛውም መንገድ ለታጣቂ ኃይሎቹ የሚደረግ ወታደራዊ ድጋፍ በአስቸኳይ ሊቆም ይገባል ብላለች። እንግዲህ ኢትዮጵያንም አረብ ኤሚሬትስም ሳውዲ አረቢያንም ግብፅንም የሚመለከት ጠቅለል ያለ መግለጫ ነው አሜሪካ የሰጠችው። ኢትዮጵያ የሱዳንን ውንጀላ የውጭ ተላላኪዎች ወይም ደግሞ የነ ግብፅ ውንጀላ ነው በሚል መግለጫ መስጠቷ ይታወቃል። ሱዳን የህወሓት ታጣቂዎችን እያሰለጠነች በኢትዮጵያ ምዕራባዊ ግዛት በኩል ጥቃት እንዲፈጸም ሉዓላዊ ግዛት እንዲጣስና ውስጣዊ አንድነት አደጋ ላይ እንዲወድቅ ሱዳን እያደረገች ነው ስትል ኢትዮጵያ ውጭ ጉዳይ ሚኒስቴር በኩል ትናንትና መግለጫ ሰጥታለች። ለዚህም መግለጫ ትላንት ለወጣው ዛሬ ህወሓት ትላንትና በፈንቅለ መንግስት ካደረገ በኋላ ዛሬ መግለጫ ሰጥቷል። ህወሓት ይህንን በተመለከተም እንደዚሁ በሰጠው መግለጫ በህወሓት ለውጭ ጉዳይ ሚኒስቴር በሰጠው መግለጫ በቀጠናው ውስጥ ለብጥብጥ ለመፍጠር ከሱዳን ጋር ያደረኩት ግንኙነት የለም ነው ያለው ህወሓት። በዚህም የፈጠርኩት ግንኙነትም ሆነ ጥምረት የለም፣ እሱ መሰረተ ቢስ ኃላፊነት የጎደለው ውንጀላና ክስ ነው፣ አገር ውስጥ ያለውን ቀውስና ትኩረት ለማስቀየስ ታስቦ ነው በሚል ህወሓት ትላንትና በሱዳን እየተደገፈ በምዕራብ ኢትዮጵያ ያደረሰውን ጉዳት እና ሉዓላዊ አንድነት ጥሰት እንደዚሁ አውግዟል። ከዚህ ጋር በተያያዘ ህወሓት በእንግሊዝኛ ባወጣው መግለጫ ለሰላማዊ ድርድር ዝግጁ ነኝ ሲል አዲስ ድርድር ጥሪ አቅርቧል። ከፌዴራል መንግስቱ ጋር ሀቀኛ ድርድር ለማድረግ ዝግጁ ነኝ፣ በየትኛውም ድርጊት አልተሳተፍኩም ነው ያለው። በገለልተኛ አካላት ፊት ድርድር ይደረግ፣ ተፈናቃዮችን ለመመለስ እንደዚህ ዝግጁ ነው። ሱዳን ተፈናቃዮችን የተቀበለችልን ሀገር ነች ሲል በሱዳን ተፈናቃይ እንጂ ታጣቂ የለኝም ሲል ህወሓት መግለጫ ሰጥቷል። እንግዲህ በዚህ መግለጫ ላይ ምንም ማለት አይቻልም። ያው መግለጫው እንደ መግለጫ ቀርቧል። ከዚህ ጋር በተያያዘ እንግዲህ በሱዳን ተፈናቃይ እንጂ ታጣቂ የለም የሚለውን ጉዳይ በተመለከተ አድማጭ ተመልካቾች ብዙ መድከም ነው የሚሆነው። ይህንን መደጋገም እንግዲህ ይህንን ለማስታወስ ያክል አሁን ያለውን ጀነራል ሙዘይ የሚመሩትን እነሱ አርሚ ሰባ ያሉትን ታጣቂ ኃይል በቁጥር እና በመሳሪያ ጭምር ሳይቀር በተደጋጋሚ መረጃው ይፋ መደረጉ ይታወቃል። እንደ አስፈላጊነቱ በሌላ መረጃዎች ልመለስበት እችላለሁ። በሱዳን እንግዲህ አርሚ ሰባ የሚባለው በማይካድራ ጭፍጨፋ ፈጽሞ በሁመራ ግድያዎችን ፈጽሞ የወጣው ቡድን እዚህ ይገኛል። ከዚህ ባሻገር እንግዲህ ጌታቸው ረዳ ያሁኑ የአብይ አህመድ ባለስልጣን በቀድሞ የህወሓት ቃል አቀባይ በነበረበት ጊዜ ከ36 ሺህ በላይ ታጣቂዎች በሱዳን አሉን ወታደሮች በሚል መግለጫ መስጠቱ ይታወቃል። እንግዲህ አሃዛዊ ቁጥሩ ምንም እንኳ እጅግ የተጋነነ ቢሆንም ግን ይሄ ይገኛል። ከቀናት በፊት የህወሓት ታጣቂዎች ከአልቡርሃን ጎን ተሰልፈው ሲዋጉ በአርኤስኤፍ ወታደሮች መማረካቸውና የወጡ ቪዲዮዎች ደግሞ ዓለም አቀፍ መነጋገሪያ መሆናቸው ይታወቃል። ለማንኛውም ህወሓት በመግለጫ ደረጃ ይህንን ብሏል። ከዚህ ጋር በተያያዘ እንደዚሁ ሱዳንን በተመለከተ በኢትዮጵያ የሚገኘው አምባሳደሯን ለመጥራትና የኢትዮጵያ አየር መንገድ በሱዳን ሰማይ ክልል በረራ እንዳያደርግ ክልከላ ልታደርግ እንደምትችል አንዳንድ መረጃዎች እያመለከቱ ነው የሚገኙት። ሱዳን ይህንን የምታደርግ ከሆነ ጉዳዩ የለየለት ይሆናል። የኢትዮጵያ አየር መንገድ ወደ ምዕራባውያን ሀገራት ወደ አውሮፓም ወደ አሜሪካም ከኢትዮጵያ በረራ የሚያደርገው በዚህ በሱዳን አየር ክልል አቋርጦ ነው። ይሄ የምዘጋ ከሆነ እንግዲህ ጉዳዩ ወደ የት ሊያመራ እንደሚችል በቅርብ ከምናያቸው ክስተቶች አንዱ ነው የሚሆነው። እንግዲህ ሱዳንን ያክል ሀገር ለኢትዮጵያ፣ ኢትዮጵያን ያክል ሀገር ለሱዳን እንግዲህ ሁለቱም ጎረቤት ሀገራት አንዱ በአንዱ ጉዳይ ረጅም መንገድ የሚጋሩ ተመሳሳይ ህዝብና ተመሳሳይ የታሪክ የሚጋሩ ህዝቦች በዚህ ደረጃ አየር ክልል እስከ መከልከል የሚያደርስ ችግር ውስጥ መግባታቸው እጅግ ያሳዝናል። ሁለቱም ያሉበትን የዲፕሎማሲ ውድቀት የሚያሳይ ነው። ካርቱም አሁንም በካይሮ የዲፕሎማሲና የፖለቲካ እጅ ነው የምትገኘው። አዲስ አበባም በአንጻሩ በዩናይትድ አረብ ኤሚሬትስ ወታደራዊና የሎጂስቲክ ድጋፍ እጅ ነው የምትገኘው። ሁለቱም እንግዲህ ከካይሮም ከአቡዳቢም ተነጥለው ራሳቸውን ችለው ካርቱምና አዲስ አበባ ቢነጋገሩ
በቀጠናው ላይ ትልቅ አትራፊ የመሆን እድላቸው ሰፊ ነው። አንዱ የአንዱን ታጣቂ ከማስታጠቅ አልቡርሃን ኢትዮጵያን መንግስት የሚዋጉና ታጣቂዎችን ከማሰልጠን የኢትዮጵያ መንግስትም እንደዚሁ አልቡርሃንን የሚታገሉ ታጣቂዎችን ከማስታጠቅና ከመደገፍ ወጥተው በትክክለኛ ዲፕሎማሲ ላይ የተመሰረተ ግንኙነት ቢያደርጉ ከአሁን በፊት የኤርትራና የደቡብ ሱዳን መገንጠልን ያመጡ የሁለቱም ሀገራት ጣልቃ ገብነቶችን እንግዲህ ሊከላከሉ ይችሉ ነበር። ግን ታሪክ ራሱን ይደግማል እንደሚባለው 1980ዎቹ አካባቢ ያለውን ታሪክ አሁን በቀጥታ ታሪክ እየደገመው ነው የሚገኘው። ወደ መቀሌ የሚወስደን መረጃ ላስከትል። ወደ መቀሌ የሚወስደን መረጃ ሳስከትል በመቀሌ በቀድሞ የህወሓት ታጣቂዎች እና የህወሓት ታጣቂዎች አዛዦች እና አሁን በስልጣን በያዘው የህወሓት ቡድን መካከል ከፍተኛ ፍጥጫ አለ ተብሏል። የቀድሞው የህወሓት ታጣቂዎች የሰው ኃይል አስተዳደር ኃላፊ የቀድሞ የህወሓት የታጣቂዎች ሎጂስቲክ ኃላፊ ጀነራል ማሾ፣ ጀነራል ወልደ ገብርኤል፣ ኮሎኔል ሀዱሽን ጨምሮ የነ ደብረጽዮን ቡድን እርምጃ እንዲወሰድባቸው የጠቀሳቸው እነዚህ ወታደራዊ አዛዦች በደብረጽዮንን ድርጊት ባለመደገፋቸው እንግዲህ ከፍተኛ ውጥረት ነግሷል። እነዚህ ወታደራዊ አዛዦች እርምጃ እንዲወሰድባቸው ትዕዛዝ መተላለፉን ተከትሎ ጀነራሎቹ ከኃላፊነት እንዲነሱና በቁጥጥር ስር እንዲውሉ በነ ጀነራል ድንኮል በነ ጀነራል ኃይለስላሴና በነ ፍስሐ ማንጁስ የተሰጠው ትዕዛዝ እስካሁን አለመፈጸሙ እና እነዚህ ታጣቂ አዛዦች በዚህ ምክንያት ለሶስት ተከፍለዋል ነው የተባለው። አንደኛው ዋናው ቡድን የህወሓትን እንቅስቃሴ የደገፈው ቡድን ሲሆን፣ ሁለተኛው ደግሞ የተቃወመው፣ ሶስተኛው ደግሞ ቁጥራቸው ጥቂት የሚሆኑም ገለልተኛ ሆነው የነ ደብረጽዮንን መፈንቅለ መንግስትና የፕሪቶሪያን የሰላም ስምምነት ማፍረስ የተመለከቱ በሚል ወታደራዊ አዛዦቹ ለሶስት ተከፍለዋል። በህልም እንግዲህ ጀነራል ታደሰ ገፍቶ የሚቃወምና ስልጣን አለቅም የሚል ከሆነ እነዚህ ከላይ የተጠቀሱት ጀነራሎች እነ ጀነራል ማሾ፣ እነ ጀነራል ወልደ ገብርኤል፣ እነ ኮሎኔል ሀዱሽ እነዚህ ከጀነራል ታደሰ ጎን ሊቆሙ ይችላሉ በሚል ስጋት መኖሩ ነው የተገለጸው። ያም ሆኖ እንግዲህ ወደ ተግባራዊ እንቅስቃሴ ይገባሉ የሚለው ጉዳይ ወደፊት የሚታይ ቢሆንም እነዚህ ወታደራዊ አዛዦች በቁጥጥር ስር እንዲውሉ ግን ተደጋጋሚ ግፊት ከነ ደብረጽዮን በኩል እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ በዚህ ምክንያት ከፍተኛ ውጥረት እንዳለ ነው በትግራይ ወታደራዊ አዛዦችና ታጣቂዎች መረጃዎች የሚያሳዩት። መቀሌ በተመለከተ እንደዚሁ ከአዲስ አበባ የተለያዩ ውሳኔዎች ሊተላለፉ እንደሆነ መረጃዎች ጠቁመዋል። ይተላለፋሉ ወይም ደግሞ ይወሰዳሉ ከተባሉት እርምጃዎች መካከል ሁሉም የጊዜያዊ አስተዳደሩ የባንክ ሂሳቦች እንዳይንቀሳቀሱ ሊታገዱ ነው የሚል መረጃ፣ እንዲሁ ደግሞ በሌሎች እርምጃዎችም ሊቀጥሉ ይችላሉ ተብሏል። እንግዲህ በተመሳሳይ መንገድ ከአሁን በፊት 2-3 ጊዜ በትግራይ ላይ እንደዚህ አይነት እርምጃዎች በፌዴራል መንግስት በኩል ተወስደዋል። አንዳንዶቹ በስምምነት መንግስት ሲለቀቁ፣ ሌሎቹ ደግሞ እንደዚሁ አሁንም እንደዚሁ በማስፈራሪያነት የቀጠሉ ጉዳዮች አሉ። እንግዲህ ባንክ ሂሳቦችን መዝጋት እንዳይንቀሳቀሱ ማድረግን ጨምሮ ደግሞ እነዚህ እርምጃዎች ሊወሰዱ እንደሚችሉ ህወሓት ቀድሞ የተዘጋጀባቸው ጉዳዮች ናቸው። ከነዚህ መካከል እንግዲህ ህወሓት ገንዘብን በተመለከተ ጥሬ ገንዘብ በኤርትራና በሌሎች የውጭ ሀገራት ገንዘብ ጭምር ለመገበያየት መዘጋጀቱን፣ እንዲሁም ደግሞ በድሮና በአየር እንደዚሁ ወታደራዊ እርምጃና ብልጫ ይወሰድብኛል በሚል የጸረ ድሮንና ድሮን መሳሪያዎችን መታጠቁንና የጸረ ድሮን መቆጣጠሪያ አንቴናዎችን መትከሉን፣ ይህንን እንግዲህ ህወሓትን አቁስሎ የተወው በሁለት በሶስት ዙር አብይ አህመድ አሁን ደግሞ ህወሓት አፈር ልሶ እንደገና እንደተነሳና በቀጣይ በተመሳሳይ መንገዶች ይህንን እርምጃ የሚወስድ ከሆነ ቀጣዩን ውጤት አብረን የምናየው ነው የሚሆነው። እንግዲህ ይሄ ባለበት ሁኔታ በተለያዩ አካባቢዎችም ውጊያዎች ቀጥለዋል። እስኪ የኦነግን መረጃ ላስከትልና ወደ ግንባር መረጃዎች እመለሳለሁ። የኦነግ ሊቀመንበር ዳውድ ኢብሳ ከምርጫ ራሳቸውን ማግለላቸውን ነው መረጃዎች የገለጹት። በወለጋ ሆሮ ጉዱሩ ምርጫ ለማድረግ የሚያስችል የጸጥታ ሁኔታ የለም በሚል ነው ዳውድ ኢብሳ ከምርጫ ራሳቸውን እያገለሉት። ኦነግ ካሉት 230 ቢሮዎች ውስጥ አንዱ ቢሮ ብቻ ነው ክፍት፣ ሌሎቹ በሙሉ በጸጥታ ችግር ምክንያት መዘጋታቸውን እንደዚሁ የተገኙ መረጃዎች ያሳያሉ። 229 ቢሮዎች ተዘግተዋል ማለት ነው። ከዚህ ጋር በተያያዘ እንግዲህ ምርጫ ለማድረግ የሚያስችል ምንም አይነት ሁኔታ የለም በሚል ኦነግ እንደማይወዳደር የገለጸ ቢሆንም ምርጫ ቦርድ በዚህ ምርጫ ካልተወዳደረ በሁለት ዙር አንድ ፓርቲ ካልተወዳደረ እንደሚሰረዝ በአዋጁ ላይ የተጠቀሰውን መሰረት አድርጎ ኦነግ በዚህ ምክንያት እንግዲህ ለተወሰኑ ቦታዎች ላይ ለመወዳደር እንቅስቃሴ ያደረገ ሲሆን ዋናው ሊቀመንበሩ ዳውድ ኢብሳ ግን እንደማይወዳደሩ ነው የተገለጸው። ኦነግ ከተመሰረተ ጀምሮ እስካሁን ባጋጠመው ውስጣዊ መከፋፈል በ7 ዋና ዋናና በ17 ንዑስ ቡድኖች መከፋፈሉ ነው የሚገለጸው። ባለፉት 45 ዓመታት በነበረው የፓርቲ ጉዞ ወደ እነዚህ ክፍፍሎች ገብቷል።
ከዚህ ባሻገር እንግዲህ አሁን የጫካና የከተማ በሚባል ደረጃም በሁለት ተከፍሎ ይገኛል። ቡድኑ ከኦነግ ውስጥ በብልጽግና ከፍተኛ ሹመት የወሰዱ ባለስልጣናትም እንደዚሁ እንደሚገኙበት መረጃዎቹ እያሳያሉ። ወደ ግንባር መረጃዎች ስንሄድ ወደ ራያ ግንባር የሚወስድን መረጃ ነው የማስከትለው። በራያ ግንባር በራያ ቀጠና በራያ ቆቦ ከረፋድ ጀምሮ በከባድ መሳሪያ የታገዘ ውጊያ ስለመደረጉ ከአካባቢ የወጡ መረጃዎች ያሳያሉ። በውጊያው ሰብአዊ፣ ወታደራዊና ቁሳዊ ኪሳራዎች ደርሰዋል። መከላከያ በተኮሳቸው ተከታታይ የከባድ መሳሪያ ፍንዳታዎች ራያ ዋጃ ኮቢ ቀረንሳ ተብሎ በሚጠራ ቦታ በንብረትና በሰው ላይ ጉዳት ደርሷል። እንደ መረጃ ምንጮቹ ከሆነ 3 ህፃናት ከባድ ጉዳት ደርሶባቸዋል። አንደኛው ህፃን ህይወቱ አደጋ ላይ እንደሆነ ነው ይሄ መረጃ እስከወጣበት ጊዜ የተረጋገጠው። የቤት እንስሳትም እንደዚሁ በከባድ መሳሪያ ድብደባ ተገድለዋል። ግመልን እንዲሁም ደግሞ ሌሎች የቤት እንስሳትን ጨምሮ ስለመገደላቸው ከአካባቢ የወጡ መረጃዎች ይገልጻሉ። በሌላ ግንባር እንደዚሁ አማያ ተብሎ በሚጠራ ቦታም እንደዚሁ ከረፋድ ጀምሮ እስከ ምሳ ሰዓት ድረስ በከባድ መሳሪያ የታገዘ ውጊያ ስለመደረጉ መረጃዎች ገልጸዋል። ከውስጥ በተሰጠ መረጃ ሳይሆን አይቀርም እንግዲህ ቀድሞ በዚህ አካባቢ በፋኖ ቀጠና ላይ ከባድ መሳሪያ ድብደባ ተፈጽሟል። ይህንንም ተከትሎ ፋኖ በሞርተር ያጸፋ ምላሽ ስለመስጠቱ የገለጹት የመረጃ ምንጮች በመከላከያ የመድፍና 23 ድብደባ እንደዚሁ የደረሱ ጉዳቶች አልታወቁም። የደረሱ ጉዳቶች በዝርዝር እየተጣሩ እንደሆነ ነው ከውስጥ የወጡ መረጃዎች የገለጹት። በራያ ግንባር ከአመያ እስከ ጮቢበር ከባይባዋ እስከ ዞብል እንዲሁም ደግሞ እስከ መረዋ ባሉት አካባቢዎች ያዝለቀቅ እያደረገ የቀጠለው ወታደራዊ ውጥረት እንግዲህ ወደ አጠቃላይ ጦርነት ሊቀየር ይችላል። በዚህ ግንባር የተለያዩ አካላት ናቸው ያሉት። በዋናነት መከላከያ እና ፋኖ እንዲሁም ደግሞ የህወሓት ታጣቂዎች እና የትግራይ የሰላም ኃይሎች እንዲሁም ደግሞ የራያ የሚሊሻዎች በሰሜን ወሎ አስተዳደር ስር እና እንዲሁም ደግሞ ሌላ የራያ ሚሊሻ ስበር የሚባሉ ቁጥራቸው ጥቂት ቢሆንም ይገኛሉ። እንግዲህ ይህን ያክል የተለያየ ኃይል በዚህ ግንባር ይገኛል። እንግዲህ ቀጠናውን ውጥረት ውስጥ እንዲገባ አድርጎታል። ወደ ጎንደር ቀጠና ስንመለስ በጎንደር ቀጠና በዛሬ በተለይ ሚያዝያ 28 2018 ዓ.ም ፋኖ በፈጸመው ጥቃት ከፍተኛ የሆነ ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። በደቡብ ጎንደር የጋይንት፣ የስማዳ፣ የደብረታቦር እና የጉና አካባቢዎች በተለይ መገንጠያ ተብሎ የሚጠራው አካባቢ እስከ ቀበሮ ሜዳ ድረስ ገደባ ድረስ በተደረገ የተቀናጀ ጥቃትና ውጊያ ከፍተኛ የሆነ ሰብአዊ ቁሳዊና ወታደራዊ ኪሳራ ደርሷል። በዚህ ዘመቻ ሎጂስቲክ መሳሪያና ተተኳሽ ጭነው ሲንቀሳቀሱ በነበሩ ወታደራዊ ተሽከርካሪዎች ላይ ጉዳት ደርሷል። ፋኖ ከፍተኛ ምርኮ በእጁ እንዳስገባ አስታውቋል። በምርኮ ደረጃ የቡድን መሳሪያዎችን ጨምሮ ዲሽቃ፣ ብሬን፣ ስናይፐር እንዲሁም ደግሞ ወታደራዊ ተሽከርካሪ እና ወታደራዊ ሙሉ ሬሽን በፋኖ እጅ ሲገባ በዚህ የደረሰው ሰብአዊ ጉዳት በተመለከተ እስካሁን ድረስ አንድ ኤፍኤስአር ላይ ሙሉ የነበረ ኃይል በተሽከርካሪው ጥቃት ተፈጽሞበት ሲገለበጥ ቢያንስ 58 ወታደራዊ አዛዦችን ጨምሮ ወታደሮች ጉዳት ደርሶባቸዋል። 45 የሞተ 3 ከባድ ቁስለኛ እንደሆነ ነው መረጃው እየገለጸው። ከዚህ ጋር በተያያዘ እንግዲህ ከሰዴ ሙጃ ሮቢት ተነስቶ እንደዚሁ ባለስልጣናትን ከደብረ ታቦር የሚመጡ ወለላ ባህር ላይ ለማጀብና ለመቀበል ወደ ጉና ወለላ ባህር እንቅስቃሴ ላይ በነበረ ኮንቮይ ላይም እንደዚሁ ሰዴ መገንጠያ ተብሎ የሚጠራ ቦታ በተፈጸመ ድንገተኛ ጥቃት በቁጥር ያልታወቁ ወታደሮች ሙትና ቁስለኛ ስለመሆናቸውም እዚሁ ዛሬ እየወጣ መረጃ ይገልጻል። በዚሁ ጉና ቀጠና መገንጠያ ተብሎ የሚጠራው አካባቢ ወታደሮችን ጭኖ በነበረ ከባድ ተሽከርካሪ ላይ በተፈጸመው ጥቃት እንግዲህ ተሽከርካሪው ተገልብጦ ቢያንስ 48 የሚደርሱ ወታደሮችና አዛዦች ሙትና ቁስለኛ ሲሆኑ አጎና፣ አረር፣ የገደባ ተብሎ በሚጠሩ እስከ ወለላ ባህር ድረስ ባሉ አካባቢዎች በተደረገ ውጊያ አንድ ሬጅመንት ኃይል ከጥቅም ውጭ ስለመደረጉ የፋኖ መረጃ ምንጮች ገልጸዋል። በፋኖም በሲቪሊያን ላይ የደረሰው ጉዳት ገና እየተጣራ እንደሆነ የገለጹት የመረጃ ምንጮች በዚህ ቀጠና እንግዲህ ሰሞኑን አዲስ ኃይል ከሞጣና አካባቢው ይዞ የገባው ኮሎኔል አለሜ ወደ እዚህ ቀጠና የላከው አንድ ሬጅመንት ኃይል አልወጣም የተባለው ኮሎኔል አለሜ እንግዲህ ሰሞኑን በሃይማኖት አባቶች፣ በህፃናት፣ በሴቶችና እንዲሁም ደግሞ በአባቶች ላይ በተፈጸሙ ግድያዎች እዚህ አካባቢ ስሙ እየተነሳ ነው የሚገኘው። በዚህ በጋይንት ቀጠና ሰሞኑን 35 ሰዎች ተገድለዋል። አንድም ደግሞ ደብዛቸው ጠፍቷል። ከዚህ ጋር በተያያዘ እንግዲህ ያሉ ዝርዝር መረጃዎች እየተጣሩ ነው የሚገኙት። በሌላ መረጃችን እዚሁ በደቡብ ጎንደር ሊቦ ከምከም ወረዳ ወሳኝ የተባለች ቦታ በፋኖ መልሳ መያዟን መረጃዎች ገልጸዋል።
በለሳ ሁለቱን ወረዳዎች ምስራቅ በለሳንና ምዕራብ በለሳን፣ ሊቦ ከምከም ወረዳን፣ ጎንደር ዙሪያ ወረዳዎችን የምታገናኘው ወሳኝ ወታደራዊ ስትራቴጂክ ቦታ ሚካኤል ደብር ዛሬ በፋኖ ተመልሶ ተይዟል። እንደገና ፋኖ መያዙን የገለጹት የመረጃ ምንጮች ለምርጫ ዘመቻ በሚል ከ5 አቅጣጫዎች ከሊቦ ከምከም፣ ከበለሳ፣ ከጎንደር ዙሪያ አካባቢዎች በ5 አቅጣጫ ዘመቻ ላይ የነበረው የመከላከያ አድማ ብተና ፖሊስ እና ሚሊሻ አካባቢውን ለቆ ወጥቷል። ፋኖ ተመልሶ ቦታውን ይዟል። ይህም እንግዲህ 3 ጊዜ የድሮን ጥቃት ካሁን በፊት 13 ጊዜ የተከታታይ ዘመቻዎች የተደረጉበት ወሳኝ ወታደራዊ ገዥ መሬት እንደሆነ የመረጃ ምንጮች ይህንን ገልጸዋል። ሌላው መረጃችን እንደዚሁ ወደ ሰሜን ወሎ የሚወስደን መረጃ ነው። በሰሜን ወሎ መርሳ ከተማ ዙሪያ ተከታታይ ከባድ መሳሪያ ድምፅ መስማታቸውን የመረጃ ምንጮች ገልጸዋል። ረፋድ አካባቢ ከባድ መሳሪያ ድምፅ ተከታታይ እንደተሰማ የገለጹት የመረጃ ምንጮች ፋኖ በበኩሉ የብልጽግና ስብሰባ ለማድረግ እንቅስቃሴ ላይ የነበሩ ወታደራዊና የሲቪል ባለስልጣናት ላይ ጥቃቶች ተፈጽመዋል። የደረሰው ጉዳት ባይታወቅም ስብሰባው እንዲበተን ተደርጓል። ይህንን ተከትሎ መከላከያ ከባድ መሳሪያዎችን በመወርወር በከተማው አቅራቢያ ባሉ መኖሪያ መንደሮች ላይ ጉዳት አድርሷል። የጉዳቱ መጠን በዝርዝር አልታወቀም ነው የተባለው። ቀጥላለሁ ወደ መረጃዎቹ ስቀጥል ወደ አፍሪካ ቀንድ የሚወስደን መረጃ ነው የማስከትለው። በአፍሪካ ቀንድ የሶማሊያን ጉዳይ እናስከትላለን። የሶማሊያ ቀጠና በሶማሊያ ቀጠና እንግዲህ እስራኤልና ቱርክ አንገት ለአንገት መተናነቃቸውን ነው መረጃዎች የሚያሳዩት። በዚህ ቀጠና ላይ በቀጠናውን ለመቆጣጠር ሁለቱም ሀገራት በዚህ ቀጠና ከፍተኛ ወታደራዊ ስምሪት እያደረጉ ይገኛሉ። ቱርክ ለሞቃዲሾ ኤፍ-16 ወታደራዊ ጀቶችን ጨምሮ ከፍተኛ የጦር መሳሪያ እያስታጠቀች ሲሆን እስራኤል ደግሞ ለሶማሌላንድ እንደዚሁ የጦር መሳሪያ በማስታጠቅ ወታደራዊ ማዘዣ ጣቢያዎችን በመገንባትና የሶማሌላንድን አየር ክልል ለመጠበቅ እንቅስቃሴ እያደረገች ትገኛለች። ዛሬ የሞቃዲሾ ባለስልጣናት ወደ ቱርክ በረራ አድርገዋል። የሞቃዲሾ ባለስልጣናት ውስጥ የመከላከያ ሚኒስትሩ አህመድ ፊቄን ጨምሮ ሌሎች የባህርና የወደቦች አስተዳደር ሚኒስትርን ጨምሮ ከፍተኛ ባለስልጣናት ወደ ቱርክ ሂደዋል። ስምምነቶችን ያደርጋሉ ተብሎ ይጠበቃል። ከቱርክ ጋር ሞቃዲሾና ሶማሌላንድ በሚተፋጠጡበት ወይም ደግሞ ሶማሌላንድ ራስን ችያለሁ በምትልበት የሶማሌላንድ ግዛት የሆነውን አውድል ተብሎ የሚጠራውን የባህር ዳርቻ ቱርክ የጦር ሰፈር እንድትገነባበት ሶማሊያ ዛሬ ስምምነት እና እንዲሁም ደግሞ ፈቃዷን ትሰጣለች ተብሎ ነው እየተጠበቀ ያለው። ይህንን ጉዳይ ደግሞ እስራኤል ቁማ እንደማትመለከትና ሶማሌላንድም ከእስራኤል ድጋፍ የምትጠይቅበት ጉዳይ እንደሆነ ነው እየተገለጸ ያለው። ይህም እንግዲህ ቱርክና እስራኤል በዚህ ቀጠና አዲስ የጦር ሰፈር ለመመስረት እንዲሁም ደግሞ ቀጠናውን ለመቆጣጠር ከፍተኛ ሽኩቻ ውስጥ የገቡ ሲሆን ከአሁን በፊት የሶማሌ የሞቃዲሾ ፓርላማ ቱርክ የሞቃዲሾን የባህር የአየርና የየብስ ክልል እንድትጠብቅ በፓርላማ የጸደቀ ፊርማና ስምምነት አድርጓል። ለዚህም ነው አሁን ቱርክ ከፍተኛ የጦር መሳሪያ ወደ ሞቃዲሾ እያስገባች የምትገኘው። እንግዲህ እስራኤልና ቱርክ በእጅ አዙር በዚህ ቀጠና ወደፊት ወደ የት ሊሄዱ ይችላሉ የሚለው ጉዳይ አብሮ የሚታይ ሲሆን ከሞቃዲሾም ሆነ ከሀርጌሳ ከእስራኤልም ሆነ ከቱርክ እንቅስቃሴ አንጻር ያው የኢትዮጵያ ስምም በፊትና በኋላ አብሮ መነሳቱ አይቀርም። እንግዲህ በሶማሊያ ያለው ሁኔታ ይህንን ይመስላል። በሱዳን ያለው ደግሞ ከላይ በዝርዝር እንደገለጽኩት ነው። እንግዲህ የአፍሪካ ቀንድ የሶማሊያ ቀጠና፣ የምስራቅ አፍሪካ የሱዳን ቀጠና ከኢትዮጵያ አንጻር እንግዲህ ያለበት ሁኔታ ይህንን ይመስላል። አድማጭ ተመልካቾቻችን ለዚህ ሰዓት የነበሩ ዋና ዋና ወታደራዊ ዲፕሎማሲያዊ መረጃዎች እና እንዲሁም ደግሞ የግንባር የውሎ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝና እንደዚህ አይነት ዋና ዋና ወታደራዊ መረጃዎችን ዲፕሎማሲያዊ መረጃዎችና የውሎ ፖለቲካዊ፣ ኢኮኖሚያዊና ተዛማጅ መረጃዎችን እስካደርሳችሁ ድረስ መልካም ጊዜ፣ መልካም ቀን።